የክርስቲያን ስጋ ትበላላችሁ ወይስ አትበሉም? ሰላም ኡስታዝ ቀጥል። ቢመች ቦታ አልነበርኩም ግን ጥያቄውን ሰምቼዋለሁ ራሱ ማለት ነው። በነገራችን ላይ አላህ በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 ቁጥር 121 ላይ ሙሽሪክ ሴቶችን እንዳናገባ ወይም ደግሞ ሙሽሪኮችን እንዳናገባ ተከልክለናል። በሱረቱ አናም ምዕራፍ 6 ቁጥር 121 ላይ ደግሞ ከአላህ ስም ውጪ ሌላ አካል የተነሳበትን እርድ እንዳንበላ ከልክሎናል። ነገር ግን ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ የመጽሐፉ ሰዎች የሚባሉትን ምግብ መብላትና ሴቶቻቸውን ማግባት ተፈቅደዋል አይልም። ብዙ ክርስቲያኖች አሁን የሚያነቡት እንደዛ ነው። የመጽሐፉ ሰዎች እነማን ናቸው ብሎ ጥያቄ ያቀርባሉ። የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች ናቸው ስንላቸው ታዲያ የመጽሐፉ ሰዎችን የበሉትን ያረዱትን መብላትና ሴቶቻቸውን ማግባት የተፈቀደ ነው ብሎ ይላሉ። እንደዛ አይልም ቁርአኑ፣ እንደዛ አይልም ራሱ ማለት ነው። በኋላ አንብበዋል በደንብ ሙሉ በሙሉ እኮ ቁርአኑን እኮ አላነበብኩትም። እንትኑ ሱረቱ ማኢዳ ምዕራፍ 5 ቁጥር 5ን አላነበቡም። እንደዛ አይደለም። 5 የሚለው ለምሳሌ ሳሂህ ኢንተርናሽናል ትራንስሌሽን የሚባል አለ። ሳሂህ ኢንተርናሽናል ትራንስሌሽን በእንግሊዘኛው this day good foods have been made lawful and the food of those who were given the scripture is lawful for you and your food is lawful for them. የነርሱ ምግብ ለናንተ የተፈቀደ ነው፣ የናንተ ምግብ ደግሞ ለነርሱ የተፈቀደ ነው ይመስለኛል ካልተሳሳትኩ። ኢንተርፕሬቴሽን ሷሂህ ማኢዳ 5:5 ላይ ማለት ነው። እሺ ቀጥል። ይሄን ለመጠየቅ ነው። እዛ ላይ ቀጥለው ካልጨረስከውም በቃ እቺ ነች ያስኳት ኮት ባይ ዘ ወይ ኮቴሽን ነው ወይም ደግሞ የሱፋሊ ትራንስሌሽን ይያለ እነዚያ መጽሐፍን ከተሰጡት ይላል። ከምትል ፕሪፖዚሽን አለች መስተዋደዳለች። ከመጽሐፍን ከተሰጡት ነው የሚለው። መጽሐፍን የተሰጡት ሳይሆን የሚለው ከተሰጡት ከምትለው ፓርሻል ነው ሆነ የምትመጣው። ስፔሲፋይ ተደርጋ እንትን ያለች ነው። ከነሱ ውስጥ የመጽሐፉ ሰዎች ሁሉ እኩል አይደሉም ይላል ቁርአን ላይ። ከፊሎቹ በጣም ያላን ስም የሚያወሱ የሚዘክሩ ሰላትን የሚሰግዱ አሉ ይላል። ቁርአን ሲመጣላቸው እኛ ከርሱ በፊትም እኮ ቁርአን ከመውረዱ በፊት ሙስሊሞች ነበረን ብለው ቁርአንን የተቀበሉላሉ። ስለዚህ ሞኖቲዝም ያሉትን ሴቶቻቸውን ማግባት ይፈቀዳል። እንደና ደግሞ እንትናቸውንም ያረዱትንም መብላት ይቻላል ማለት ነው። ምክንያቱም የአንድ አምላክ ነው። አሁን አይሁዳኖችን እንደ ኤግዛምፕል አምጥተዋል። ቫስት ማጆሪቲ አይሁዶች ሙሽሪኮች አይደሉም፣ የአንድ አምላክ አስተምሮት ያላቸው ናቸው። ስለዚህ እነሱ ያረዱትን በሐሸም ስም ያረዱትን ካለ መብላት ይቻላል፣ ሴቶቻቸውን ማግባት ይቻላል። ይሄ ነው ያለው ነገር ማለት ነው። ከምትለዋን ግን ያዛት። እሺ መጽሐፍን ከተሰጡት እስቲ አንድ ጃስሚን አማርኛውን አጭላቸው ከምቺ ከሆነ ሌሎቻችሁም ካላችሁ አውጡላቸው ምችሉ ከሆነ እያዩት ይሻላል። እንደዚህ ግልጽ ባለ መልኩ ማለት ነው። ኦኬ ጃስሚን አለሽ? እሺ እኔ ልክፈተው በቃ። ረዶነ አምስት ላይ ይታያል። ብዙ ብሏል። ብዙ ብሏል። ለኔ ይታየኛል። እኔ እንትን ስለሆነ በታውት ስላልኩት እስቲ የሚታያችሁ ከሆነ ነው። እሺ ጄክ ክፈት። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ። የነዚያ መጽሐፍን የተሰዎች ምግብ ለእናንተ የተፈቀደ ነው፣ ምግቦቻቸው ለእነሱ የተፈቀደ ነው። ከምዕመናን ጥብቆቹ ከነዚያ ከእናንተ በፊት መጽሐፍን ከተሰጡት ሴቶች ይላል። ከተሰጡት መጽሐፍን ከተሰጡት ከምትል ነገር አለ። በአረብኛው ላይ ሚን ምትል አርፍ ጀራለች። ስለዚህ ያ ነገር ነው እንትን ያለው ማለት ነው እንጂ ጀነራሊ አይደለም። ስፔሲፋይ ተደርጎ የሚቀመጡ ነገሮች ናቸው ማለት ነው። ከምትለዋ ነገር አለች አንደኛ ነገር
ያው እንትን ከነሱም ማለት ነው የትኞቹ እንደሆኑት ያመላክታል ማለት ነው። የትኞቹን እየተባለ እንደሆነ ኦኬ እኔም ያን ማወቅ ስለፈልግ ነው። ምክንያቱም ያው ኦርቶዶክስ በትሪኒቲ የመጽሐፍ ሰዎች ሁሉ እኩል አይደሉም ናቸው አለል ኪታብ የሚባሉት የሚለውን ነገር ለማወቅ ስለፈለኩኝ ነው። ችግር የለውም። የመጽሐፍ ሰዎች ሁሉ እኩል አይደሉም ነው የሚለው። እኩል አይደሉም ብሎ ለይቶ ነው የሚያስቀምጠው። እንትን ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 113 ላይ ስትመለከተው እንደዛ ነው። የመጽሐፍ ሰዎች ሁሉ እኩል አይደሉም፣ ከመጽሐፉ ሰዎች ቀጥ ያሉ ይላል። ቅድም እንዳልኩ ከመጽሐፉ ሰዎች ቀጥ ያሉ በሌሊት ሰዓቶች እርሱን የሚሰግዱ ሆነው ያላን አንቀጾች የሚያነቡ ህዝቦች አሉ። እነዛን ሰዎች ማግባትም ያረሩትንም እርድ መብላት ሐላል ነው፣ ይፈቀዳል። ያንን ነው እንትን የሚለው ከምትለዋን ነገር አስምረባት ሁሉ ጊዜ ማለት ነው። እሺ ኡስታዝ፣ ሁለተኛ ጥያቄ መጠየቅ የምችል ከሆነ የመጨረሻ ከዛ ከታችሁን መማር እችላለሁ። ሁለተኛ ግን ቢያንስ ቶራን ሙሉ ለሙሉ አጥንቻለሁ አንብቤያለሁ እና በዚህ ዙሪያ ላይ ያሉ አርጊመንቶችን ስለማውቃቸው ነው ይህንን ነገር ጠይቄም ከስኮላሮቹ ምናምን ነገር እንደሌለ ያረጋገጡልኝ ነገር አንተ ደግሞ አመጣለሁ ካልክ እናትህ ማህፀን ውስጥ ድጋሚ ገብተህ ተፈጥረህ እንኳን አታመጣም ነው የምልህ። መልካም 638 ላይ ካልተሳሳትኩ we have neglected nothing ቁርአን 638 ኦኬ 638 ኦሬዲ ይመስለኛል ካልተሳሳትኩ ኦሬዲ ቁርአን በቂ ነው የሚል አይነት አስተምሮ ወይም ጽሑፍ ያለው ይመስለኛል አይደለ? ቁርአን በቂ ነው በራሱ ራሱን የቻለ ነው 638 ላይ ነው we have neglected nothing in the book በመጽሐፉ ወይም በቅዱስ ቁርአን የተረሳ ነገር አልተውንም ሲል የአብይ የሆኑ ነገሮች ዋና የሚባሉ ነገሮች በቁርአን ውስጥ ተቀምጠዋል ነው። ኦኬ ዋና አልተውንም ሲባል ዋና የሚባሉ ነገሮች ተቀምጠዋል ነው አይደለ? ተቀምጠዋል ነው እንጂ አሰስገሰሱ የቁጤባቱ አርቲቡሪና ቶራቦራ የሚባል ነገር ቁርአን ላይ ተቀምጧል ማለት አይደለም። አንደኛ የመጀመሪያ ሁለተኛ ነገር አርቲቡሪ የሚባሉ አርቲቡሪና ቶራቦራ ነው። አርቲቡሪና ቶራቦራ ነው ያልኩት ስለሌላ መጽሐፍ መገለጽ ሳይሆን አጋጣሚ አጠቃላይ እንዳጠቃላይ ሁሉን ነገር አልተጻፈም ለማለት ፈልጌ ነው። ኦኬ እሺ የኔ ጠይቁ ለምንድነው ለመሰለው ሄዲ ይቅርታ እያቋረጥኩ እንዳይመስልህና ትናንትና እንደ ቀልድ ሳይሆን በቁም ነገር ነበር የጠየቁት። ካልተሳሳትኩ የሆነ ልጅ እስሚዝ የምታስታውሰኝ ከሆነ ተገርዘሃለሁ ብዬ የጠየቁት ልጅ ነበርና ቁርአን ላይ ስለ ግርዛት ኤክስፕሊሲትሊ የተጻፈ ነገር አለ ቃል በቃል የለም። እሱ ነው ኮምለኮ የለም ሐዲስ ላይ ነው ያለው። ሐዲስ ላይ ነው ያለው። ስለዚህ በጣም እንደ አንተ የምትቀበለው ወይ እናንተ የምትቀበሉት እንደ ሱና ወይ ማለት ኦብሊጋቶሪ ነው ወይስ በፍሪ ዊል የሚደረጉ ነገሮች ናቸው? እንደ ሱና ካልተሳሳትኩ ሱና ማለት ፍሪ ዊል ምንድነው? ግርዛትን ነው የምትለው? አዎ ግርዛት ግርዛት እንትን ነው ራሱ ማለት ነው። አዎ ግዴታ ነው ራሱ ማለት ነው። ግዴታ ነው ዋጅብ ነው ዋጅብ ነው። ዋጅብ ማለት ኦብሊጋቶሪ ነው ማለት ነው። እንግዲህ ኦብሊጋቶሪ ነው ወንድ ልጅ ዋጅብ ነው። በቁርአን ላይ አልተቀመጠም፣ በሐዲስ ላይም እንትን አለ። ሐዲስና ቁርአን ለኛ እንደ ማስተር ፕላን እና እንደ ስፔሲፊኬሽን ነው የሚታየው። አንድ ህንጻ ሲሰራ ማስተር ፕላን የሚባል ነገር አለ። ዲዛይኑ ዋናው ዲዛይኑ አይደለ? ከዛ ውስጡ ያለው ዝርዝር ደግሞ ስፔሲፊኬሽን የሚባል ነገር አለ። ስለዚህ ቁርአን ጥቅል ነው። አብይ በሆኑ ጉዳዮች ዋና የሚባሉ ነገሮች ቁርአን ላይ መቀመጥ አይገባውም ነበር። ኦብሊጋቶሪ ሐዲስ ነው ወይኛ እኮ ወሂ ነው ብለን ነው የምናምነው። ሐዲስም እኮ ወሂ ነው። ረሱላህ ሰለላሁ ዐለይሂ ወሰለም እንደዛ ከሆነ ከልባቸው ክላሲፊኬሽን አለው። ለምሳሌ ሳሂህ ሐሰን እሱ ይኖረው እንጂ ግን ዋናው ነገር አሁን የተለያየ ጥያቄ ባንድ ያጠይቀኛ ጉንጬ ስለማይችል ጉርሻ ስታጎርሰኝ አንድ ጉርሻ ጉርሰኝ እሱን አላምጬ ውጪ ከዛ በኋላ ጨጓራ ያለዛ ጨጓራ በሽተኛ እንዳለው ማለት ነውና ጥያቄ ጠየቀኝ። ስለ ቁርአን ነው። ቁርአን ላይ ለምን አልተገለጸም? ሱረቱል አንዓም ምዕራፍ 6 ቁጥር 38 ላይ ምን ብለህ ጠየቀኝ? በመጽሐፉ ላይ የተውነው ምንም ነገር የለም ይላል። ስለዚህ ዋና የሚባሉ ነገሮች አበይት የሆኑ ነገሮች ቁርአን ላይ አሉ። አብይ በሆኑ ነገሮች ላይ ቁርአን ዘርዝሮልናል። ንዑሳን የሆኑ ነገሮች ደግሞ ስንፈልግ ወይም ዝርዝር ነገር ስንፈልግ ደግሞ ሐዲስ የሚባል ነገር አለ። ታዲያ ቁርአን ሪቪልድ ከሆነ ሐዲስም ሪቪልድ ነው ብለን የምናምነው። ታዲያ የቁርአንና የሐዲስ ልዩነታቸው ምንድነው ብለን ካልን ቁርአን አንደኛ የአምላካችን ያለ ንግግር ነው። ሁለተኛ በመላእክቱ ጅብሪል አማካኝነት የመጣ ነው። ሶስተኛ ነገር ደግሞ ኢባዳ የሚፈጸምበት ነው። ማለትም ስትቀራው ኢባዳ ነው፣ አጅር አለው አላህ ዘንድ። አራተኛ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። አምስተኛ ነገር ደግሞ አላህ እንደሚጠብቀው ቃል የገባለት ነገር ነው ቁርአን ማለት። ሐዲስ ማለት ደግሞ
ቃሉ የረሱል ሰለላሁ ዐለይሂ ወሰለም ሆኖ መልእክቱና ሐሳቡ ግን ያላህ ነው። ልዩነቱ ያ ነው። እሱን እንደሚጠብቀው ሐዲስን እንደሚጠብቀው አላህ ቃል አልገባም። እንደገና ደግሞ ለረሱል ሰለላሁ ዐለይሂ ወሰለም እንደ ሙጂዛ እንደ ታምራት ተደርጎ አልተሰጣቸውም። እንደገና ደግሞ እሱን ሐዲስን ብታነበው በማንበቡ ውስጥ ያለውን ነገር ህግጋቱን በመጠበቅ አጅር ታገኝ ይሆናል እንጂ ስላነበብክ በእያንዳንዱ ሐርፍ ላይ ልክ እንደ ቁርአን አጅር አታገኝበትም። ልዩነት አላቸው። ግን ሁለቱም ምንጫቸው ከአንድ ነው። ለምን? ቁርአን መልእክቱም ቃሉም ያላ ሲሆን ሐዲስ ደግሞ መልእክቱና ሐሳቡ ያላ ሲሆን ቃሉ ግን ረሱል ሰለላሁ ዐለይሂ ወሰለም በራሳቸው ዘይቤ፣ በራሳቸው ባህል፣ በራሳቸው ሙዳይ ቃላት እንዲናገሩ ተደርጓል ማለት ነው። ይሄ ነው የሁለቱ ልዩነት ማለት ነው። ከዛ ሐዲስ የሚባለው ነገር ክላሲፊኬሽን ለምን ተፈጠረ? እንደዚህ ማለት ሰሂህ፣ ሐሰን፣ መውዱ ምናምን የሚባሉ ነገሮች ለምን ተፈጠሩ? ደግሞ እሱ ደግሞ ሌላ የሐዲስ ክላሲፊኬሽን ይባላሉ፣ ትምህርት አለው። ስለዚህ የመጀመሪያውን ጥያቄ ጨርስና ከዛ በኋላ ወደ ሶስተኛው መሄድ ትችላለህ ማለት ነው። ይሄን ይመስላል። እሺ ቴንክ ዩ። አይ ዋጅብ ነው ስላልከኝ ኦልሬዲ በጣም ኦብሊጋቶሪ የሆነ ነገር በቁርአን ሊጠቀስ ይገባል ብዬ ስለማስብ ነውና ምክንያቱም ለምሳሌ ቶራህ ላይ እነዚህ በጣም ስትሪክት የሆኑ ህጎች በቶራህ ተቀምጠዋል ብዬ ነው። በአይሁድ መጽሐፍቶች ላይ ፔንታቲክ ላይ ተቀምጠዋል ብዬ ስለማስብ ኦልሬዲ ሌላ ታፍሲር ወይ ደግሞ እንትኖች ራባይክ ጽሁፎች ላይ አይደለም የተቀመጡት እነዚህና ኦልሬዲ ዋጅብ ወይም ኦብሊጋቶሪ ከሆነ የጌታ ቃል አዲስ ኪዳን ትቀበላለህ? አዲስ ኪዳን አትቀበልም አንተ ሪፈር እንደምታደርገው ሪፈር አደርጋለሁኝ። አንተ ትቀበለዋለህ ሙሉ በሙሉ አዲስ ኪዳን? ኖ አይ አንተ ትቀበል። እኔ ጥያቄ ነው። እኔ ልከክልኝም እኮ አይደለም ጥያቄ ወዲያው ነው መመለስ። ትቀበላለህ? አሁን ለምሳሌ ባለፈው ትቀበላለህ ወይስ ስለ አልቀበልም? ኦኬ እንደዛ ከሆነ ችግር የለም። አይ ማቴዎስ ወንጌል ምዕራፍ 5 ላይ አንድ ጥቅስ አለ እና እሱ እንዴት ታየዋለህ ልልህ ነበር። አንዳንዴ ከክርስቲያኖች ጋር ስለምናወራ ማለት ማቴዎስ ወንጌል ምዕራፍ 5 ላይ አይተዋል እሱ ምናልባት በቃል እንትና አልሸመድድም ባይዘው እኔ ሰነፍ ተማሪ ነኝ። አይ ችግር የለውም። አሁን ቁጥር 43 ላይ ማቴዎስ ወንጌል 5:43 ላይ ባልንጀራህን ውደድ ጠላትን ጥላ እንደተባለ ሰምታችኋል አለ አይደለ? ባልንጀራህን ውደድ ጠላትን ጥላ ይላል እንደተባለ ሰምታችኋል አለ። ከኦሪት ላይ ጠቅሶ ኢየሱስ አይደለ? የት ቦታ ላይ ነው ባልንጀራህን ውደድ ጠላትን ጥላ የሚለው ጥቅስ ያለው? አለ ምን ላይ ነው ያለው? እዛው ብሉይ ኪዳን ላይ አለ ባይዘው። ይቅርታ አድርግልኝና ወይድ ቃል በቃል እንደዚህ እያወጣው ዘዳግም ላይ አለ ባይዘው። ኧረ 1000 ዓመት ሰጣለሁ ጊዜ ሰጣለሁ ከመጣሱን አደንቃለሁ። ምን የሚል ቃል ነበር ያልከኝ? እሺ ድገምልኝ። ባልንጀራህን ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራህን ጠላትን ጥላ ምዕራፍ 5 ቁጥር 43 ላይ ያለው አውጣለህ ጂ። አይ እኮ ምዕራፍ 5 ቁጥር 43 ግን ኦልድ ቴስታመንት ወይ የአይሁድ መጽሐፍ ላይ የለም ይሄ እኮ አለ ስላልክ ነው እኮ ብሉይ ኪዳን ላይ አለ ብለህ አለ። እኛ አመጣልሃለሁ ችግር የለውም። ይሄን አመጣልሃለሁ ችግር የለውም። ይሄ አይደለም ርዕሳችን ግን አመጣልሃለሁ። ኖ አይ ሰርች አድርገህ አምጣ። 1000 ዓመት ሰጣለሁ። አንተ ይሄን ካመጣ አደንቅሃለሁ። አታመጣም? እሺ ችግር የለውም። እሱን አይተዋል። ኤኒዌይስ አላነበብኩም። አምስታው ነግረኛል። አይ ቃሉን አስታውሳለሁ። ምንድነው ያልከው? አሁን ያልከኝ ባልንጀራህን ራስህ ውደድ አይደለ? አይደለም እንደዛ አላልኩም። አየህ እንደዛ ነው ጥቅሱ ላይ በደንብ አስተውል አዳምጠኝ። አሁን ልድገምልህ ለኔ ለመጨረሻ ጊዜ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል አለ። ባልንጀራህን ውደድ ጠላትህን ጥላ የሚል አለ የሙሴ ሕግ ላይ። ኦኬ አይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል የሚለው እሱማ የለም። ታዲያ አለ አይደለም ትለኛለህ? ኖ አይደለም። ባልንጀራህን እንደራስህ ውደድ ጠላቶቻችንም ውደዱ የሚለውን ቃል አረን እንደዛ የሚል ቃል ስላለ ነው ጥቅስ ነው የተጠቀሰው። እንደዚህ የሚል ቃል አለ ወይ ነው ያልኩህ? የለም። ኖርማሊ ጠላትን ስለመጥላት እንደዚህ ባልንጀራህን ውደድ ጠላትህን ጥላ የሚል አንድ ቦታ ላይ ተቀምጦ አታገኘውም ባይዘው። ነገር ግን በብሉይ ኪዳን ባልንጀራህን እንደራስህ ውደድ የሚል ቃል አለ። ይሄን ታውቃለህ? እኔ መች አልኩኝ? እኔ ጥቅሱን አንብቤ እኮ ይጥቅስ አለ ወይ ነው ያልኩህ። ባልንጀራህን እንደራስህ አድርገህ ውደድ የሚል አለ ብዬ ጠይቄያለሁ እኔ። አይ ስትጠይቀኝ ባልንጀራህን እንደራስህ ውደድ እንደተባለ ሰምታችኋል፣ ጠላትህንም ጥላ የሚል ቃል እንደተባለ ሰምታችኋል ነው የሚለው አይደለ? ባልንጀራህን እንደራስህ ውደድ የሚል ተናግሬያለሁ እኔ። ከዘጠኙ ቀዳዶች የትኛው ነው ያወራሁት? ወይ ዲቤት አናርገው እኔ ካንተ ጋር እንደዛ ታድርገው መከራከር በጣም ይደብረኝ። ማድረግ አለ ማድረግ አይደለም። ካንተ ጋር መከራከር
ኖ ታዲያ ከአቅ ጋር ነው የምኖረው እኔ ከእኔ የተሻለ እውቀት አለ ብዬ ስለማስብህ ከአንተ ጋር መከራከር ኖ አይ እንደዛ ሳይሆን ይኸውልህ እኔ ባልንጀራን እንደራስ አድርገህ ውደድ የሚል ጥቅስ አለ ወይስ የለም ብዬ አልጠየቅኩም። በጥቅሱ መሰረት ማቴዎስ ወንጌል 5:43 ላይ ባልንጀራን ውደድ ጠላትህን ጥላ እንደተባለ ሰምታችኋል ሲል በሙሴ ሕግ ውስጥ ባልንጀራን ውደድ ጠላትህን ጥላ የሚል ጥቅስ አለ ወይ ብዬ ስለ አዋላ አንድ ላይ አልተጠቀሰም፣ የተለያየ ቦታ ላይ ተጠቅሷል። ኦኬ የተለያየ ቦታ አምጣልኝ። ባልንጀራን ውደድ የሚል አምጣልኝ፣ ጠላትህን ጥላ የሚል አምጣልኝ። ስለዚህ እከከኝ ልከክህ የሚለውን ነገርም እኔም ልጠይቅህና 1000 ዓመት ቆይቼ አመጣልሃለሁ፣ አንተም ታመጣልኛለህ። እውነቴን እኮ ነው። ለምሳሌ ቁርአኒክ የሚባሉ ሴክቶች አሉ አይደል? ቁርአኒስት ልክ እንደ ጴንጤዎች ሶላፊዴ ምናምን የሚሉ ኦንሊ ጂሰስ እንደሚባለው ኦንሊ ቁርአን የሚሉ ሴክቶች አሉ። እሱን ለሰይቷቸው በቃ ስለዚህ ቁርአንያ የሚባሉት ወይም ደግሞ ቁርአንያ የሚባሉት ሻሃዳ ሙሉ በሙሉ አንድ ላይ ቃሉ እንደተነገረ ታሳይኛለህ። ከቁርአን ላይ ሻሃዳውን ላኢላሃ ኢላላህ የሚለውን እና መሐመድ ረሱል አላህ የሚለውን አንድ ቨርስ ላይ አውጥተህ ታሳይኛለህ? አንድ ቨርስ ላይ የለም። አንድ ቨርስ ላይ እኮ አይደለም። እኔ ጠየቅኩህ ምንድን ነው? ተነጣጥሎ እንድታመጣ ነው እኮ የጠየቅኩህ እኔ። የተለያየ ቦታ አድርጋ እንድታመጣ ተነጣጥሎ አምጣ። ይኸው አምጣ። እኔ ወጥና አምጣለሁ። ላኢላሃ ኢላላህ ነው 1000 ዓመት እሰጥሃለሁ። እሱንም 1000 ዓመት እሰጥሃለሁ። አመጣልሃለሁ። ባልንጀራን ውደድ ጠላትህን ጥላ በሚል በሙሴ ሕግ ውስጥ ተነጣጥሎ እንኳን ማግኘት አትችልም። ደግሞ ስለ ቁርአን ደግሞ ባልንጀራን ውደድ ጠላትህን ጥላ የሚል ጥቅስ የሙሴ ሕግ ውስጥ ካለ ፓራፍሬዝ ኮቴሽን ነው እዚህ ጋር የተጠቀሰው እኮ። ነጣጥዬ ባመጣ ነገር ማለት ነጣጥላ አታመጣም። 1000 ዓመት እሰጥሃለሁ። ራሱ እናትህ ማህፀን ውስጥ ገባ ራሱ አታመጣውም። ነጣጥላ ራሱ እናትህ ማህፀን ውስጥ ገብተም አታመጣውም። በቶራ ወይም ደግሞ በቶራ መጽሐፍ ማለት ሰሚት አደርጋለሁ እኔ ሰሚት አይደለም። 1000 ዓመት እናትህ ማህፀን ውስጥ ድጋሚ እንድትፈጠር እድል ቢሰጥህ አታመጣውም። ይሄን እንደ ኒቆዲሞስ ነው። እሺ አዎ፣ ምክንያቱም ባይብል ለኛ ማለት ይሄን ነገር በኮንፊደንስ የምንናገርበት አደንቀዋለሁ። ኖ የምንናገርበት የራሳችን እንትን አለ። አሁን ቁርአንያ ያልካቸው ሰዎች 50 ዓመት አይሞላቸውም ሲመጡ ማለት ነው። ከዛ በፊት 1600 1400 ዓመት ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ሰንሰለቱን የጠበቀ ነገር መጥቶ አንድ ረሺድ ከሊፋ የሚባል ሰው ተነስቶ አይ ሐዲስ የሚባል ነገር አያስፈልግም ቁርአን ብቻ በቂ ነው ብሎ ቢል 1400 ዓመት ሲጠቀሙ የነበሩ ሰዎችን እንዴት ነው ብለህ መጠየቅ አለብህ። አንድ እሱን ያዝኝ። ሁለተኛ ነገር ደግሞ ላኢላሃ ኢለላህ መሐመድ ረሱሉላህ የሚለውም ቁርአን ላይ አለ ተነጣጥሎ አንድ ላይ ባይኖርም እሱ ላይ ችግር የለብንም እኮ አንድ ላይ ለምን ምስክርነቱም አለ ራሱ በተለያየ ቦታ ላይ ሆኖ ማለት ነው። አሁን እሱ አይደለም ነጥቡ ሱረቱም ማን ነው መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራን ውደድ ጠላትህን ጥላ እንደተባለ ሰምታችኋልና ይላል። ነገር ግን እንደዛ የሚለው ጥቅስ የቱ ጋር ነው ያለው? የለም ራሱ ነው እያልኩ ያለሁት። ደግሞ ሲጀመር ጀምሮ በቶራ ታምናለህ አንተ? በቶራ ታምናለህ? ወይም አህዛብ በሆነም ለእስራኤል የተሰጠ ቃል ነው ብዬ አምናለሁ። ኖርማሊ ነው። አይ በቶራ ታምናለህ ወይ? በጥቅሉ በቶራ ታምናለህ ወይ ነው ያልኩህ። አምናለሁ። ኦኬ የተሰጠው ኮቬናንቱ ግን ለእስራኤል እንደሆነ አምናለሁ። ቶራ በስንት ይከፈላል? ኬቱቪም the writings the prophets ታናህ አይደለም የጠየኩህ ስለ ታናህ አይደለም ስለ ታናህ አልጠየኩም። ታናህ ብዬ ስለ ታናህ ማለት ምን ማለት ነው ሲባል ነቢይም እንደገና ደግሞ ኩቱቢም እያልክ ምናምን ተነትላለህ። ቶራ በሶስት ይከፋል። ስለ ታናህ ሳይሆን ቶራ በስንት ይከፈላል? ስለ ፔንታትኩ ነው የምታወራኝ አይደለ? አዎ በስንት ይከፈላል? በስንት እኔ እንደ ጂውሽ አትጠይቀኝ። ባይዘ የሚከፈለው 5 ነው አይደለ? ፔንታቲክ ማለት አይደለም። እሱ ቶራ ሁለት አይነት ቶራዎች አሉ አይደል? ቶራ ሄቪያ ክታብ የሚባል አለ። ቶራ ደግሞ ሄቪያ አልፔ የሚባል አለ። ሁለት ናቸው አይደለ? ኦኬ። ይሄኛው ቶራ ሄቪያ ክታብ የሚባለው እሱ በ5 ይከፈላል። አንደኛው ደግሞ ቶራ የሚባል አለ። ቶራ ሄቪያ አቤል የሚባል አለ። እሱ ደግሞ የራሱ የሆነ እንትን አለው። ሚሽና የሚባል ነገር አለው። በሚሽና ታምናለህ?
አይሁድ አይደለሁም ብያለሁ እኔ ባይዘው እኮ በሚሽና ታምናለህ ወይ ነው የምልህ ስለ ቶራ ሚሽና ማለት ምንድነው ሚሽና ካባላ ሰፊሮት የሚባሉ ነገሮች አሉ አይደለም ሚሽና የሚባለው የቃሉ ቶራ ማለት ነው ሚሽና ይባላል አይደለ ሚሽና የሚባለው ነገር ሚሽና ማለት ያው የቃሉ ሻና ከሚለው ቃል ነው የመጣው ራሱ የሚደገመው አለ ከለዛ ሪፒቲሽን በአረማይስጥ ተናኢም የሚባለው ማለት ነው ተናኢም የሚባል ነገር አለ እሱ አለ ስለዚህ አሁን ሚሽና የሚባል ነገር አለ ማለት ነው እሺ ታልሙድ ተቀበላለህ እቀበላለሁ አሁን ታልሙድ ነው ተቀበለው ታልሙድ ኢየሩሳሌም ነው የምትቀበለው ታልሙድ ባቢሎን ነው የምትቀበለው የትኛውን ነው የምትቀበለው እነዚህን አላቃቸውም አንተ የምትጠቅሳቸው ነው ባይዘው ኦኬ ግምራንስ ተቀበላለህ አይ የነገርኩ እኮ ነው አይደ እንትን ቶራ አዶ ነው አይ ኖ ቶራን እሱን ነው የምልህ ቶራ የተሟላ አይደለም ራሱ ሲጀመር የተሟላ አይደለም የአይሁድን መጽሐፍ ግን እንደ እግዚአብሔር ቃል እቀበላለሁ ይሄ ነው እኔ አሁን ሌሎች ቃላቶች እየጠቀስ እኔ ለማወዛገብ ብትሞክር ምንም ትርጉም አይሰጠውም ኖ የይወዘጋ ሳይሆን አንተ ቶራ ላይ ሁሉ ነገር ሰፍሯል ስላልከኝ ያለው ያልሰፈሩ ብዙ ነገሮች አሉ ቶራ ላይ ሚሽና ላይ የተቀመጡ ነገሮች አሉ ሚሽና ላይ የተቀመጡ አሉ ቶራ ራሱ በሁለት ይከፈላል ብያለሁ ራሱ እና ከሁለቱ አንፃር ከመጀመሪያውና ሁለተኛው አለ ታራ ሄቤክታብ የሚባለው ላይ ያልተቀመጡ ግን ቶራ ሄቤአልፑ የሚባል አለ እሱ ላይ የተቀመጡ አለ ሄቤአልፑ ላይ የተቀመጡ ነገሮች 616 ህጎች አሉ ስለዚህ እነዛ ህጎች ለምንድን ነው እዛ ላይ ያሉት ብለን አንልም ገብቷል ሁለቱንም እንትን ማለት ነው ሁለቱም ግን ሪቪል የሆኑ ነገሮች ናቸው ያኛው የጽሁፍ ነው ይሄኛው ደግሞ የቃል ህግ ነው የትውፊት ነው ልክ እንደዛ ሆኖ ቁርአንም እንደዛ አይነት ነገር አለው ለማለት ፈልጌ ነው ቁርአን በእንትን ደረጃ ሪቪል የሆነ ያላህ ንግግር ያላህ መልእክት ያለበት አለ ለብዙም ማናው ወይም ደግሞ ቃሉም ንግግሩም ያለ ዛሂርና ካፊ እንደሚባለው ነው ሃይድንና ኦቤስ ነው አይደለም እንደዛ አይደለም በቃ በቃ አንዳንዴ ይለፈው ያኛውን ቃል ግን አመጣልሃለሁ እኔስ ፈልጌም ቢሆን አገጣጥሜም ቢሆን ኧረ እኔ ነገርኩ እኔ እንዲከብቤም ቢሆን ከእያንዳንዱ ፔጅ ንጽጽር እኔ ነገርኩ ይኸው በዚህ ፊት ዙሪያ ላይ ያሉ አርጊመንቶችን ስለማውቃቸው ነው ይሄንን ነገር ጠይቄም ከስኮላሮቹ ምናምን ነገር እንደሌለ ያረጋገጡልኝ ነገር አንተ ደግሞ አመጣለሁ ካልክ እናተ ማህፀን ውስጥ ድጋሚ ገብተህ ተፈጥረህ እንኳን አታመጣም ነው የምልህ መልካም ካላገኘሁትም ደግሞ እማራለሁ እየተማርኩ ሄዳለሁ እንደዛ ነው አንደርስታንድ ማለት እሺ ወዴ ግን በጣም ቴንክ ዩ እሺ ምንም ችግር የለው እንትን ብሏል ስሚዞ አይተዋል እንትን ብሏል በጣም የሚጽፍ ልጅ አለ ዩቲዩብም ላይ አሁን እያወራ ነው እዚህ ቲክቶክ ላይ የሚመጣ ጸጉሩ እንደዚህ በዚህ ጋር የወረደ ልጅ አለ ኡስታዝ አውቀዋለሁ እኔ በጣም እውቀት እንዳይመስል በጣም ነው ደስ የሚለው እውቀቱ አንዳንድ ነገሮች በኢሳይያስ 9:6 7:14 ኢሳይያስ 53 ዘፍጥረት 1:26 በጣም ይተነትናል ባይሁዳኖች እንትን ማለት ነው እኔ ከአይሁዳኖች ብዙ ነገር ተምሬያለሁ እና እናወራ ብየው አይመቸኝም ነው የሚለኝ ሁሌ አይመቸኝም ይለኛል ሁሌ ማለት ነውና ብናወራ ደስ ይላል ከሱ ጋር ለምን አንደኛ ረጋ ያለ ነው ሁለተኛ እውቀቱም አለው ሶስተኛ ነገር ደግሞ ብዙ ጥያቄዎች አሉን እኛ በቶራ አልተበረዘም ካለ ማውራት በዛ ዙሪያ ይቻላል እንትኑ ካለው ማለት ነውና ጥሩ ነው ከሚያክሰው ጋር ማውራት ጥሩ ነው ጀዛከላህ ኡስታዝ ጥያቄ ያላችሁ ልጆች ባይዘዊ አምቢጌስ አታርገው ጥያቄህን ከማን ጋር ከሰጋዳመጣው የቀዳ ሰው አለ እስቲ አንድ ያሰማት እንደው ኢነርጂ እንዳልጨረስ ገብቶሻል ወይ መልሱ ወይ እኔ መለስኩት እሺ ገብቶሽ ነበር አይገባኝ አረግልጽ ነበር አማላጅ ማቆም የሚያማልጅ ነው ለምሳሌ አማላጅ ስንለው ያው ኦርቶዶክስነት ያው ማርያም አማላጅ ነው ገብርኤል አማላጅ ነው የሚያማልደው እነሱ እግዚአብሔር ነው ማለት እነሱ አማላጅ ናቸው አሁን አላህ ካላ ሌላ አማላጅ ካለ አላህ ማን ነው አላህ የትኛው አላህ ነው የሚያማልደው አላህ አው ግን አላዳመጥሽኝም እንጂ እኮ ተናግሬ ነበር ቃል እድገምልሽ አንዴ ምንም ችግር የለም ካላህ አጅር ስለሚገኝበት ታቻ ታውቂ ነው ምንድነው መሰለሽ እዛ ጋር የሚጠቀመው ነገር ካላህ ሌላ ረዳትም የላቸውም በተጨማሪ አማላጅም የላቸውም ነው ለማለት እና የሚል ነገር አለ አሁን አንቺ መሰለሽ ምንድነው ካላህ ሌላ ረዳትም አማላጅም የላቸውም ሲባል አማላጅ የሚለውን ያስጠጋሽው ወደ አላህ ነው
ግን የቁርአኑ አንቀጽ እየተናገረ ያለው የቂያማ ቀን ቅጣቱን የሚያስጥል ረዳት ካላ ሌላ የላቸውም። ካላ ሌላ የምትለው ወደ አላህ ነው የምትጠጋው። በተጨማሪ ደግሞ አማላጅም የላቸውም። ዱዓ የሚያደርጉላቸው እባክህ አላህ ሆይ ከዚህ ቅጣት አድናቸው ብሎ የሚያማልዱ አማላጅ በዛን ሰዓት የላቸውም ነው የሚለው። ተሰሚ አማላጅ የላቸውም እያለም ሌላም ቦታ ደግሞ የሚናገርበት ብዙ ጥቅሶች አሉ የቁርአን ጥቅሶች ላይ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሸፋዓ ይሆናሉ፣ አማላጅ ሆነው ይጸልያሉ ለኛ ማለት ነው። መላእክቶችም ምድር ላይ ላሉት አሁን መላእክቶች በአሁን ሰዓት ምድር ላይ ላሉት በጥቅል ያማልዳሉ። አማላጆች ናቸው መላእክቶችም ማለት ነው። ኦኬ ያማልዳሉ። መላእክት ያማልዳሉ፣ ሰማዕታት ያማልዳሉ። በእኛ ትምህርት ግን ከኦርቶዶክስ የሚለየውና ከፕሮቴስታንት የሚለየው ነገር ደግሞ እነግርሻለሁ ማለት እንደሆነ። ስለዚህ አማላጅ አይኖራቸውም እነዛ ካፊሮቹ ወይም ደግሞ የካዱት ሰዎች የቂያማ ቀን አማላጅ አይኖራቸውም። እባክህ ማራቸው ብሎ የሚል አይኖራቸውም ለነሱ ነው እንጂ ለምዕመናን ከመላእክት መካከል አላህ የፈቀደው ምን ይላል? ከመላእክቶች መካከል በምድር ላይ ላሉ ለምዕመናን ዱዓ ያደርጋሉ፣ ይጸልያሉ፣ ይለምናሉ። አርሹን የሚሸከሙት መላእክቶች ነው የሚለው ወይም ደግሞ ዙፋኑን የሚሸከሙ መላእክቶች በምድር ላይ ላሉት ለምዕመናን ይጸልያሉ ይላል ሱረቱ ጋፊር ምዕራፍ 40 ቁጥር 7 ላይ ማለት ነውና ይሄንን የሚያሳየው ማለት ነውና አሁን ምንድነው ነጥቡ ያለው ነገር ምንድነው? አማላጅና ተማላጅ ይለያያል። ተማላጅ አላህ ነው። ነገር ግን አንቀጹ እየተናገረ ያለው የቂያማ ቀን ተሰሚ የሆኑ አማላጅ ለነዛ ለካዱት ከቅጣቱ አላህ እንዲያድናቸው የሚለምኑ አማላጆች የሉም ለማለት ፈልጎ ነው። ይሄ ግልጽ ነው። ወደ ቀጣዩ ወደ ምርጫ መግባት እንችላለን። ኦርቶዶክስ ይለየው በቃሽ። ሌላኛው ደግሞ በእኛ መላእክቶች ያማልዳሉ ሲባል ወደ መላእክት አንጸልይም፣ መላእክትን አንለማመንም። ያ እንደዛ ከሆነ ሽርክ ነው በእኛ ትምህርት ውስጥ። ለምሳሌ መላእክት ያማልዳሉ ማለት መልአኩ ገብርኤልን ሚካኤልን እንዲያደርግልኝ ብለን ማብራት አይፈቀድልንም በእኛ። ለምሳሌ አይችሉም እንደዛ። ለምን? ሁሉን አዋቂው አንድ አምላክ ብቻ ነው፣ አላህ ብቻ ነው ሁሉን አዋቂ። ካላህ ውጪ ሁሉን የሚያውቅ ሁሉን የሚሰማ የለም። ስለዚህ ገብርኤልን እንደዚህ አድርግልኝ ጸልይልኝ ምናምን ብዬ ብጠይቀው አይሰማኝም። ለምን? አንደኛ ውስንነት አለበት፣ የእውቀት ውስንነት አለበት፣ የማየት የመስማት ውስንነት አለበት። መለኮት አይደለም። መለኮት ነው ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር እንትን ማለት የሚችለው ማለት ነውና ከዛ አንፃር ምናልባት እኔ ላንቺ ዱዓ ላድርግልሽ ይችላል። ግን እኔ በሌለውበት ቦታ ላይ እኔ ውስንነት ባለኝ ነገር ወደ እኔ ወይድ ጸልይልኝ ወይ እንደዚህ አድርግልኝ ብልብቴ አልሰማም፣ አለማም፣ አልናገርም፣ አልጋገርም ራሱ ማለት ነው። ልክ እንደዛ በተመሳሳይም እንደዛ ነው ማለት ነውና ወደ ማርያም ወደ ምናምን የምታደርጉት ነገር እሱ ዱዓ ነው። ዱዓ ደግሞ የኢባዳ ክፍል ነው፣ የአምልኮ ክፍል ነው። እናንተ እነሱ የምትጣሩት ፍጡራን ያ ደግሞ ትክክል አይደለም ነው በእኛ አስተምሮት። አሁን እናንተ እኮ በእኛም ያማልዳሉ ካልክ ታዲያ እነሱ እንዴት ናቸው? አሁን እንዴት ነው እነሱ ለነሱ አማልዶኛው? ለምሳሌ እኔ አማልደኝ ብትይው ገብርኤል አሁን ይሰማኛል። እኔ አሁን ገብርኤል አማልደኝ ብለህ እንደናንተ እምነት ሂጂና ልክ በስራተ ገብርኤል ሄድኩኝ ወይም ደግሞ ቁልቢ ገብርኤል ሄጄ ወይም ደግሞ ግቢ ገብርኤል አዲስ አበባ ያለው ጋር ሄጄ ገብርኤል ሆይ እባክህ ጸልይልኝ፣ እርዳታ ፈልጋለሁ፣ ጥበቃ አይለህም ብዬ ብለው ገብርኤል ይሰማኛል እኔን እንዴ? ካሙክ ለምን አይሰማኝም? ኦኬ እሺ፣ አንቺን ይሰማሻል? ኢትዮጵያ ውስጥ ያለ ሰው በደንብ ነው። ሁሉንም መስማት ይችላል፣ አቅም አለው። መስማት ሁሉ ማየት ሁሉ ማወቅ ይችላል ማለት አንተ አይደለም ይሰማል ማለት አንተ መጥቶ ፊት ለፊት እንደዚህ ዋሂድ ምናምን ሰላም ነው። ገብርኤል ያለው ሰማይ ላይ ነውና ምድር ላይ ያሉት ሁሉም በአንድ ጊዜ ቢጸልዩ ወደ ገብርኤል በአንድ ጊዜ ሁሉንም መስማት ይችላል፣ ሁሉንም ማወቅ ይችላል፣ ሁሉንም ማየት ይችላል። ከራሱ አይደለም አንተ ምን ታውቃለህ? ከራሱ አይደለም ማለት ያማልዳል ማለት ከራሱ በጸጋው ሰጥቶት ምናምን ነገር ችሎታውን ሰጥቶት ምናምን ችሎታውን ሰጥቶት ነው ፈጣሪ። አሁን ሌላ ያለመጣሁት እኔ ሌላው ጥያቄ ነበረኝ። አይ እሱ ነው የምልሽ እኮ እሱ መለኮት ይኸውልሽ፣ መለኮት በእኛ ትምህርት ውስጥ መለኮት ራሱን አያጋራም። አንተም እንኳን ያማልዳሉ ካልክ በኋላ ታዲያ እንዴት እንኳን እሱና ይኸው እስሚዞ ራሱ ለኔ ያማልደኛል፣ ዱዓ ያደርግልኛል። ምልጃ ማለት አንቺ የተረዳሽበት ነገር ቶታሊ ወደ ፍጡራን መጸለይ መለመን አድርገሽ ነው ዱዓ አድርገሽ እንትኑ ምንድነው ምልጃ አድርገሽ የተረዳሽ። እኛ ምልጃ የሚለውን ነገር እኔ ስለ ራሴ ጉዳይ አላህን ስጠይቀው ዱዓ ሳደርግ ምን ይባላል? ተማጽኖ ይባላል። እኔ ለስሚዞ ግን ዱዓ ባደርግለት ምልጃ ይባላል። ምልጃ ማለት ለሌላ አካል የምታረጊው ዱዓ ነው። ገብቶሻል? ነገር ግን ወደ ማርያም ወደ ገብርኤል ወደ ፍጡራን ብትለምኛቸው ብታወሪያቸው እነሱ አይሰሙም። ሁሉ ነገር መስማት
ሁሉን ነገር ማወቅ፣ ሁሉን ነገር መቆጣጠር የሚችል ሁሉን ቻይ አምላክ አንድ አምላክ ነው። ይሄንን ባህሪውን ደግሞ ለፍጡራን አያጋራም፣ ለማንም አልሰጠም። እንደዛ ሁሉ ነገር እንዲያውቁ፣ ሁሉ ነገር እንዲሰሙ፣ ሁሉ ነገር ደግሞ እንዲመለከቱ አድርጎ አልፈጠራቸውም። ውስንነት አለባቸው። የእውቀት ውስንነት አለ፣ የማየት የመስማት ውስንነት አለባቸው ማለት። ለዛ ነው ሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ የቂያማ ቀን አላህ መላእክት ይጠይቃቸዋል። ወደ እናንተ ዱዓ ሲያደርጉ ተሰሙ ነበር ሲላቸው በፍጹም እኛ አንሰማም ነበር ብለው ምላሽ ይሰጣሉ ማለት ነው። ስለዚህ ወደ ፍጡራን መጸለይ አንደኛ መለማመን በሌሉበት የእናንተ ትምህርት አይደለም። የእናንተ ትምህርት ነው እንጂ የባይብል ትምህርት አይደለም። እንደዛ ከሆነ እኮ ሙታንን የሚጠሩ ሰዎች አሉ። ዘዳግም ምዕራፍ 18 ላይ ሙታን መናፍስትን የሚጠሩ ሰዎች አሉ። የሞቱ ነፍሳትን የሙታንን መንፈስ የሚጠሩ ሰዎች አሉ። እነሱ ታዲያ ምንድነው ችግራቸው? ለምን ተከለከለ? ኢሳይያስ 8 ላይም እንደዛ ነው፣ ተከልክሏል። ዘዳግም 18 ላይ ተከልክሏል። የሞቱ ሰዎችን መናፍስት ጠሪዎች ጋር አትሂዱ ይላል። መናፍስትን የሚጠሩ የሞቱ ሰዎችን ሙታንን የሚጠሩ ሰዎች አሉ። እነዛ ሰዎች ልክ ናቸው ማለት ነው እንደዛ ከሆነ። ስለዚህ እኔ አሁን አንቺም በጠራሽ ባወራሽ ስልክ በስልክ በኢሞ በቫይበር በፈለኩት በዋትስአፕ ደውዬ ማናገር ይችላል። ለምን ኮንታክቱ አለሽ። ግን ከአተምና ከሞለኪውል ኮምፖስት ያደረገው አካላችን ዲኮምፖስት ሲያደርግ ማየት፣ መስማት፣ መናገር ምናምን የሚባሉ ነገር ከፊዚካል ወርልድ ላይ የነበረ ኮኔክሽን ይቋረጣል። ከተቋረጠ በኋላ ግን የሞቱ ሰዎችን ማናገር ትርጉም የለውም። መንፈሳቸው ወደ አላህ ነው የሚሄደው። እዛ ደግሞ ውስንነት አለባቸው። እዚህ ያለውን ነገር መቆጣጠር አይችሉም። በህይወትም እያሉ መቆጣጠር አይችሉም። ሁሉ ነገር እንኳን አይደለም ሞተው ይቀርና። ስለዚህ ወደ ሙታን ወደ ሞቱ ሰዎች ወደ መላእክት የሚደረገው እንትን ሽርክ ነው። በኢስላም አስተምሮት ባላ ላይ ማጋራት ነው። የአላህን ብቻ ችሎታ የነበረውን ሁሉን ማወቅ፣ ሁሉን መስማትና ሁሉን ማወቅ፣ ሁሉን ነገር ማየት የሚለውን ባህሪ ጋር ያጋራዋል ማለት ነው። ልክ አይደለም ነው የምንለው። እስሚዞ ጨምረበት ከፈለክ። እሺ ሌላኛው ደግሞ በእናንተ አሁን ለምሳሌ የሚያማልደው መሐመድ ማለት ያማልዳል ወይስ እንዴት ነው የምታመነው? ማቀን ነው። በቃ ዱዓ ያደርጋሉ ለተከታዮቻቸው፣ ሸፋ አላህን ይጠይቃሉ። ለምዕመናን ነው፣ ለካፊሮች አይደለም። ለሳቸው ለኡመታቸው ለራሳቸው የቂያማ ቀን አላህን ይጠይቁታል። ያ ማለት ምንድነው? ምልጃ ይባላል ማለት ነው። መላእክትም አሁን እኮ አልኩሽ እኮ አርሹን የሚሸከሙ መላእክትና በዙሪያ ያሉት ነው የሚለው። መላእክቶች በምድር ላሉ ምዕመናን ይለምናሉ፣ አላህን ይላሉ። ኃጢአታቸውን ይቅር በላቸው ብለው ይለምናሉ ይላል ቁርአን። ያ ማለት ግን እኔ ገብርኤልን ሚካኤልን እንዲያደርግልኝ አስለምንልኝ እንዲበልልኝ አለው። ቀጥታ አላህን የሚያስፈልገኝ ነገር መጠየቅ እችላለሁ። ገባሽ? እንደዛ ነው የሚደረገው። ግን እስሚዞ በሌለበት እስሚዞ ወይ እባክህ ፈጣሪን ለምንልኝ እርዳኝ ምናምን ነገር ብዬ ብለው ዋጋ የለውም ማለት ነው። በነገራችን ላይ የእናንተ እኮ የባሰ ነው። ማርያምን ስታወራት እኮ እሰግድልሻለሁ ብቻ አይደለም፣ እገዛልሻለሁ አይደለም፣ አምልኮ ላንቺ አቀርባለሁ እያላችሁ ነው የምታቀርቡት። በጣም ከባዱ ነገር ነው። አዎ የክብር አምልኮ ነው። እሰግድለታለሁ። ክብር አምልኮ የሚባል አምልኮ በሁለት ይከፈላል። ደግሞ ጭራሽ ነው አምልኮ ሌላኛው ታመልኳታላችሁ ታመልኳት ማርያምን ታመልካላችሁ? ለኛ አመልካታለሁ። የጌታዬ እናት ክብር ለምገባትን ትንሽ ሰጣት። የአባገሩ ይዘጋስቻ እስቲ ያውጣልኝ አንድ ሰው የሚችል ሰው ካለ ከመካከላችሁ ዝም ትችላለህ? አባገሩ ይዘጋስቻ አምልኮ መስዋዕት ላንቺ ሰዋል ያለበትን አውጦላት ልፈልገው ካለ ኡስታዝ። እሺ የሚችል ሰው አለ? የክብር አምልኮ የሚባል ነገር የለም። የክብር ስግደት እንጂ የክብር አምልኮ የክብር ስግደት አይደል? ስግደትማ ቢሆን እኮ ጥሩ ነው። የእናንተ የባሰው ነገር አምልኮ ታቀርባላችሁ። ማንኛውም ሰው እንደዛ የሚል የለም። እኔማ አንድ ሰው ምን አገባኝ ታዲያ? እኔ የሚችል ሰው የለም። አባገሩ ይዘጋስጫ በመጽሐፍ የሚቀርብ ኡስታዝ ልክፋታ ተፈችና ሳያቸው ቀርብኩ። እኔ ስለ ሰው ምን አገባኝ እንዴ? የምን ሰው አይረ መጽሐፍ እኮ ነው ሊያወጣልሽ። ኧረ ነው እሱን ተውና፣ እኔ እሱን የምጠይቀውን አስተማሪዬን ጠይቃለሁ። አሁን ልጠይቃችሁ መጣሁት እኔ ሌላ ነው እና ይሄ እንጀራ ስብሐት የሚባለው መጽሐፍ የቤተክርስቲያን መጽሐፍ ነው። የማንም ዝም ብሎ የሚያስተምረኝ አስተማሪ አለ፣ ከሱ ነው ተሳስተዋል። የጸሎት መጽሐፍ እቀበላለሁ። ምን ችግር የለም። ችግር የለም ካልተቀበልሽ ግን ይኸው እዚህ ጋር ምን ይላል? እስቲ አንብቢላት። እኔ አሁን ጥያቄ የሆነብኝ መልስልኛለህ ወይስ ልውጣ እኮ? አንድ እንጨርስ። ይሄንን ለማርያም እንደምታመልኩ እኔ ምን አድርግልኛል? እኔ አንተ እንደፈለኩ ፈተህ እንደፈለኩ የምታደርገው እኮ አንተ ያን መጽሐፍ አይደለም። እስቲ የኔ መጽሐፍ አይደለም እንጀራ ስብሐት ላይ እስቲ ይሄንን ይዩና
ይዘሽ ሂጂ ጥያቄው ማለት ነው። ችግር የለውም ያውቀዋለሁ አልኩኝ። እሺ አንብቢው ዩቲ አንብቢው አንብቢላችሁ። እሺ እመቤቴ ማርያም ሆይ ከላይ ላንብብላት። በምስጋና በንጽህና ሽቱ ሰውነትሽን ባሸሽ በእግዚአብሔር አብ ስም ልብሱ ባደረገሽ በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትን አቀርብልሻለሁ ይላል። የአምልኮ መስዋዕትን አቀርብልሻለሁ። ትክክል ነው። የአምልኮ መስዋዕት ምንድን ነው? ይቀርብላታል። አምልኮ አይደለም የአምልኮ መስዋዕት ይላል እኮ መስዋዕት የአምልኮ መስዋዕት ይላል። እስኪ መጽሐፉን አሳየኝ። ይሄው መጽሐፍ እንጀራ ስብሐት መስዋዕት ማለት ነው። ስግደት እንጀራ ስብሐት በአማርኛ አለ እንዴ? እስኪ አለ ምን ሀሳብ ውስጥ የአምልኮ ስርዓት ምንድን ነው? ዘፈን ነሽ ቀጥል አሳዩት። ስሚቶ ትችላለህ? መርሃባ ምን የአምልኮ መስዋዕት የሚባለው ነገር ለማርያም መጽሐፍ ማለት መጽሐፍ ረስባት የአምልኮ መስዋዕት ይላል እኮ ምን ማለት ነው? የአምልኮ መስዋዕት ላንቺ ሰዋለሁ እኮ ትርጉም አለው። እነሱ እንደሚፈቱ ትርጉም አለው። ምንድነው? እስቲ ትርጉሙ ምንድነው? የአምልኮ መስዋዕት እያለ የምስጋና መስዋዕት ማለት ምን ማለት ነው? ለምሳሌ ለፈጣሪ የምስጋና መስዋዕት ይገባዋል ሲባል ምንድነው? ምስጋና ይገባዋል ማለት ነው። የአምልኮ መስዋዕት ማለት ደግሞ አምልኮ ይገባዋል ማለት ነው ትርጉሙ። የአምልኮ መስዋዕት የሚገባው ለአንድ አምላክ ሆኖ ሳለ ማርያም እንዴት ነው ይሄን ጸሎት ሁሉም በየደብሩ በየቤተክርስቲያኑ ሁላችሁም ጋር ይሄንን መጽሐፍ የጸሎት መጽሐፍ የአምልኮ መስዋዕት ላንቺ ሰዋለሁ ይላል። አሁን አንተ ሌላ ጥያቄ እንዳትጠይቀኝ ነው። አንተ አሁን ምን እንድትለኝ ነው? በስጀመር ብታውቀው ማርያምን ታመልካላችሁ። አንተ ስጀመር የራስህን ነው የምትነግረኝ እንጂ ቁርአን ስጠይቅ ቆይ አይደለም እንድታቂው ነው ሐሳቡን ለምን ተረጋጊ። ትጠይቂያለሽ ቃል እግዚአብሔር ይመስገን የሚያስተላልፈውን ጥያቄ ትጠይቂያለሽ ቃል ማቴዎስ 4:10 10 ላይ አውራት እሱን የአምልኮ መስዋዕት ላንቺ ሰዋለሁ ይልና እዚህ ጋር ግን ለምን ብቻ ነው አምልኮ የሚለው? ስሚዞ ቀጥል እስቲ። እሺ ይታይሻል ቃል አሁን ለመወያየት እኮ ፈቃደኛ አልሆነች። ይታይሻል? እኔ ልዋይ እኮ አይደለም እኔ እንዴ ልዋይ ብያለሁ እንዴ? ነው ፖይንቱ ላይ ለማውራት እኮ ነው የተነሳው። ምልጃ ላይ ፖይንቱ አይደለም ማለት ልጠይቅ እኮ ነው እንጂ እኔ ፖይንት እኔ አንተን የምጠይቀው ምን ቤት ነህ እንዴ? አንተ ሰቁራን ነው ምን መጽሐፍ ቅዱስ አንተ ምን ሰጥተው ነው የምትፈታው? እንትን ምን ማለት ምን ተመሳሳይ የሆኑ ፖይንቶች ስላሉ እዛ ላይ እናውራና ከዛ ቀጣይ ደግሞ ጥያቄ ያለሽን ትጠይቂያለሽ። እኛ እኮ አትጠይቂ እኮ አላለሽ እኮ አንተ እኮ ያረከው እኔ መጀመሪያ ጥያቄ ነው ወይት እኮ አይደለም። ሲቀጥል ደግሞ ቁርአን እየጠየቁ ባብል መልስ እንዴት ከመጽሐፍ ቅዱስ ነው? ተመሳሳይ የሆኑ ነገሮች አሉ። ለምሳሌ ለማርያም የአምልኮ መስዋዕትን ትሰዋላችሁ። ይሄ ለምንድን ነው የተነሳው ካልሽ ምልጃ ምን ማለት ነው የሚለውን አነሳን። ኦኬ ወሂድ ምን ብሎ አለሽ? መላእክቶችም ያማልዳሉ። ኦኬ እንደዛ ሲባል ግን በእኛም እኮ መላእክቶች ያማልዳሉ ብለሽ ስትናገር ታረቁ ያስጨርሳል ነው እንጂ በዚህ እናንተ ጋርም እንደዚህ ያለ እንደዚህ ያለ ምን አስፈልጋለሁ? በእኛም መላእክቶች ያማልዳሉ ስትይ የኢስላሚክ ኮንሰፕትና የክርስቲያኒቲው ግን በጣም የተለያየ ነው። ያ ማለት ምንድነው? ቅድም እኔም እንዳስረዳውሽ አንድ ምልጃ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማለት ነው ማማለድ ራሱ አይችልም። ኦኬ የሚማለደው አላህ ነው። አማላጆቹ ደግሞ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማማለድ እንኳን ራሱ አይችሉም። አይደለም ወደነሱ ልንጠጋ ይቀርና ነው። በእናንተ ሃይማኖት ግን ችግሩ ምንድነው የተፈጠረው? ነገሩን አዙራችሁት እነዛ አማላጅ ተብለው የተሰየሙትን ትጠይቃላችሁ። ኦኬ ለምሳሌ ገብርኤል አንዱ መልአክ ቢሆን እሱን ራሱን ነው ምን የምታረጉት የምትጠይቁት። ለምሳሌ ገብርኤል ጠብቀኝ፣ ሚካኤል ጠብቀኝ፣ ኦኬ እንደዚህ አድርግልኝ፣ ሰማኝ እያላችሁ ምን ታረጉታላችሁ? ያንን ጸሎት ታደርጉለታላችሁ። ጸሎት በራሱ ደግሞ አምልኮ ስለሆነ ያንን አምልኮ እያጋራችሁ ነው ብለን ተናገርን። አንዱ ማርያም አማላጅም ናት ብላችሁ ስታስቀምጡ የማርያምን ከማማለድ ውጪ ሌላ ቦታ ሰጣችኋት። ምን እያረጋችኋት ነው? ይሄው የአምልኮ መስዋዕትን ላንቺ እሰዋለሁ። ኦኬ የአምልኮ መስዋዕት ደግሞ የሚሰዋው ለማን ብቻ ነው? ቃል እኛ የምናመልከው ለአምልኮ የሚገባው ለአንድ እግዚአብሔር ብቻ ነው። ለማርያም የአምልኮ መስዋዕት ይገባታል። እሺ ቃል
ክብር ነው የሚገባት ለማርያም ክብር ስግደት የአምልኮ መስዋዕት ይገባታል ለማርያም አምልኮ አይደለም ይገባታል ወይ ይገባታል የአምልኮ መስዋዕት የአምልኮ መስዋዕት ለማርያም ይገባታል ወይ አይደለም ማርኩ እኮ አይገባትም አይደል እኔ ሌላ እንትንስ እንደታስገባኝ እኔ እንዝራ ሰባት ላይ ግን ይኸው እንደዚህ ይላል እያለሽ ነው። ይኸው ማስረጃውን አንቺ እንትን አትበይ ሐሳቡን መሽንት ማለት ተተሽ አሁን እዚህ አንቺ እንደመጣኩ ማን ወይ መጽሐፍ እንዝራ ሰባት መጽሐፍ እኮ ከየት አመጣችሁ ቁርአን ከየት አመጣችሁ ሐዲስ እንደምትሉ እኮ አንተ አሁን ከየት አመጣ አንተ ከፍተህ ስላልክ አይደለም እዚህ ላይ ማንኛውም ሰው እኮ ጽፎ የነሱ መጽሐፍ ቅዱስ ነው ነው መጽሐፉን አታውቂውም መጽሐፉን አታውቂውም መጽሐፉን ካላወቅሽው ደግሞ እንዝራ ሰባት የኦርቶዶክስ የምትቀበለው መጽሐፍ ነው ወይስ አይደለም ብለሽ ትጠይቂያለሽ በቃ ችግር የለውም አንቺ አሁን ስላላወቅሽ ነው በቃ ወይም መጽሐፉ ደግሞ አዲስ ሆነብሽ ኦኬ እንጂ ይሄ ኦርቶዶክስ የምትቀበለው መጽሐፍ ነው ኦኬ ኦኬ አሁን ሙሉ መጽሐፍ ነው እንደጠይቅኝ ነው ወይ እንትን የምትለው ወይስ ምንድነው ሉታ ወይስ ልጠይቅህ እንደዛ ከሆነ ማለት ነው አሁን ለምሳሌ ቆይ ልጠይቅሃል ይላል አልጨረስኩም እኮ ሲጀመር አንተ እንደጠይቅኝ እኮ ነው በመሀል እንትን የምትለው ይሄንን ጥያቄ ይዘሽ ትሄጃለሽ አሁን ይሄን ጥያቄ ይዘሽ አትሄጂም አትጠይቂም አባቶችሽን አስተማሪዎች አባቶች ነፍ አባቶች በጣም የሚያስተምሩ አስረግጠው የሚያስተምሩ አሉ በጣም በቃ ነፍ ከነፎች ውስጥ አንዳቸውን ጠይቂያቸው ይሄን ስክሪንሻት አድርገሽ ሂጂ እና የአምልኮ መስዋዕትኛ ማርያምን የክብር ስግደት እንሰግድለታለን እንጂ አናመልካትም ካላስ እኮ ይሄው ማስረጃውን ይሄንን ስክሪንሻት አድርገሽ ይዘሽ ሂጂ እንደዚህ የሚል የለም ወይ ሙስሊሞች ጋር እንደዚህ ያገኘን ውሸታቸውን ነው አይደል እንዝራ ሰባት ምዕራፍ 5 ቁጥር 95 ላይ እንደዚህ የሚል አለ ወይ ብለሽ ጠይቂ ትርጉም ኖራል እኮ ብለሽ ጠይቂ መጀመሪያ እንደዚህ ከሆነ የመጽሐፍ እውነቱም የኛ ከሆነ ትርጉም ኖራል እኮ ብለሽ ጠይቂ አሁን ይሄንን ጠይቃለሁ እኔ ጠይቃለሁ ጥያቄ ልቀጥስ ወይስ እሺ ቀጥይ በቃ ቀጥይሽ እኔ አሁንም ደግሞ ምስኪ አውሪ አሁንም እንደዚህ ያስፈልግም እኔ መጽሐፍ እኔ ቁርአን እየጠየቅኩ ሌላ እንትን እንድታወራኝ አልፈልግም ሌላ ምናምን አላወራንም ተመሳሳይ የሆኑ ነገሮችን አንስተን በእኛ ማለት ስላልሽ የኛንና የእናንተን በእኛ ማለት ስላልሽ ፕሊስ በጣም ተደጋጋሚ እያወራሁ ስለሆነ በእኛም ማማለድ አለ ብለሽ ስለተናገርሽ በኦርቶዶክስ ያለው የምልጃ ስርዓት ግን ትክክል እንዳልሆነ ነገርነሽ ኦኬ ከዛ አንፃር ነው እንጂ መጀመሪያ ቁርአን ላይ ተቀበለን መልሱን ሰጥተን እሺ አሁን ቀጥይ እስቲ ዩቲ ያስቀጥያት እስቲ ያቅሽን ጠይቂ ቀጥይ ታጋችሁ እኮ አሁን መሐመድ ያማልዳል ወይስ አማልድም ነው ቅድም ምን ብሎ መለሰልሽ ኡስታዝ ዋሂድ ድጋሚ እየጠየቅሽ ነው እኮ ይሄ እንትና መጣችሁ ነጠፋብኛ ንገረኝና ሌላ መቀጥለው አትላለሁ አዎ ያማልዳሉ ነገ ያማልዳል እኮ አይወልሽ አሁን አዳምጪ በደንብ እሺ ምልጃ ብሎ ማለት አንደኛ ዴፊኒሽኑ ላይ ካልተስማማን አሁንም ግራ እንጋባለን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያማልዳሉ ወይ ሲባል አዎ ያማልዳሉ መቼ ነገ የፍርዱ ቀን አላህን Subhanahu Wa Ta'ala ይለምኑና ላመኑት ሰዎች ለሌላው ሳይሆን ላመኑት ላኢላሃ ኢላላህ ብለው ከአንዱ አላህ በስተቀር የሚመለክ አምላክ የለም ብለው ላመኑ ሰዎች ለነሱ ማለት ነው ያማልዳሉ ኦኬ ለነሱ ያማልዳሉ ያ ማለት ያማልዳሉ ብሎ ማለት እኛ ሙስሊሞች አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ጸሎት ለነሱ ዱዓ እናደርጋለን ወይ ለምሳሌ ነብዩ መሐመድን ጠብቁን አግዙን አብሉን አጥጡን እንላለን ወይ አንልም ይሄ በእስልምና ትልቅ የሆነ ሽርክ ወይም ደግሞ ትልቅ የሆነ ኃጢያት ነው ምልጃ ብሎ ማለት ነገ የውመል ቂያማ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ስለፈቀደላቸው
ቅድም ደጋግሜ እንደነገርኩሽ ማለት ነው ማንም የሚያማልድ የለም አላህ የፈቀደው ካልሆነ በስተቀር። ስለዚህ አላህ Subhanahu Wa Ta'ala ስለፈቀደላቸው ምን ያደርጋሉ? ያማልዳሉ። አላህ Subhanahu Wa Ta'ala ይለምናሉ ማለት ነው። ግልጽ ነው። እሺ አሁን በዚህ ሴንስ ከሆነ አው ያማልዳሉ እያልኩሽ አሁን ያማልዳሉ። ነገ የውመል ቂያማ የፍርዱ ቀን ያማልዳሉ። እሺ እንደዛ ከሆነ አሁን ለምሳሌ የሆነ እዛ ምንድነው የምትሄድበት አለ ምንድነው ሀጅ ምናምን ስታረጉ ሰላም አለይኩም ምናምን ስትሉ አለይኩም ሰላም ብላችሁ የምታስቡት አሁን ይላል ማለት እንዴት ለምን ያስፈልገ ታዲያ እንደዛ የምትሉ ከሆነ አሁን ማማልድ ከሆነ ማለት ነው ሀጅ የምናደርገው እዛ ነብዩ መሐመድ ያማልዱናል ብለን አይደለም ሀጅ የምናደርገው አንዱ የአርካኑል ኢስላም ወይም ደግሞ የእስልምና ውስጥ አንዱ መሰረት ነው። ስለዚህ አንድ ሰው አቅሙ የቻለ ሰው በህይወት ዘመኑ አንዴ ብቻ በግዴታ የሚሆንበት ማለት ነው የሚያደርገው የአላህ Subhanahu Wa Ta'ala ትእዛዝ ነው ሀጅ ብሎ ማለት እንጂ እዛ ስለሄድን ያማልዱናል ብለን አይደለም እዛ የምንሄደው የአላህን Subhanahu Wa Ta'ala ትእዛዝን ለመፈጸም ነው ሀጅ የምናደርገው። ኦኬ ሀጅ የምናደርገው በዛ ሴንስ ነው። እሺ ማለት አሰላሙ አለይኩም ስትሉ ጥያቄውን አሁን በደንብ አላሽው ነው። እኔም ላግዝሽ የፈለኩት ሰላዋት ነው ማንሳት የፈለግሽው ግን ጥያቄውን በስትክክል አላመጣሽ። እሺ ጠይቂ። አይዛናደኝ ነው ማለት እኔ እየጠየቅኩ ስለራሳችሁ እየጠየቅኩ ስለመጻፍ የምታወራው ከሆነ ምንም ጠየቅኩት አይደል? ይጠፋብኛል እኔ ስለምን አነሳው አሁን እየመለስኩልሽ አይደል እንዴ? እንዴ ምን ሆናለች? ጠይቂ ያልኩሽ ምንድነው አሁን እንደዚህ አይደለም ጥያቄው የሚመጣው እንደዚህ አልነበረም ግን ጠይቂሽ እሺ ጠይቂ። እኛ ሀጅ የምናደርገው የአላህ Subhanahu Wa Ta'ala ትእዛዝ ስለሆነ ነው አርካኑል ኢስላም ወይም ደግሞ አንዱ ከአምስቱ ፒላሮች አንዱ ስለሆነ ነው። ይሄ ነው ጥያቄሽ። አሁን እሷ ለማለት የፈለግሽው ራሱ ይገባናል ግን በደንብ ካንቺ ምጣ ጥያቄው ካንቺ ካልመጣ ጭራሽ እኛው ጠይቀን እኛው መልሰንማ አንችልም እኮ ስለ ሰላዋት ነብይ መሐመድ ሁሉ ቦታ ያለውን ያውቃሉ ወይ ምናምን ይሄንን ለመጠየቅ ነው። ኦኬ ጄክ ካለ መቀጠል ይችላል። እኛው ጠይቀን እኛው እንመልሳለን። ወይ በቃ ሐሳቡ ላይ አይ ከራሷ ቢመጣ አይቻልም። እሺ እኮ እንደዛ ይሻላል። በመሰረቱ ለምን ለነብዩ ብቻ ይገድቡታል? ኢብራሂም ኦኬ 9 11 11 ያደጋ